ሄሉሻ እንግዲህ ደስተኛ ናት። ዛሬ ሀሳቧን ማካፍላለች። ከሁላችሁም ሀሳብ ነው የሷ ሀሳብ ተመችቶኛል። ልክ ናት። እንኳን እነሱ አራት ሰዎች እኛ ራሱ ተመልካቾች የራሳችን የሆነ አመለካከት አለንና ሁላችንም ሰው እንዲያረዳዱ ነው የሚረዳው። እንዳልኳቸው እኛ ተመልካቾች ከነሱ በላይ እኛ እነሱን ልናቃቸው አንችልም። ያው በሚያሳዩና አንግል ነው። ያው ብዙ ጊዜ በእነሱ ምክንያት ነገሮች እንደተበላሹ ስለምናቅ ለዛ ነው እንጂ እኛም ደስተኛ ነን። እንደዚህ ልክ ናት። በፍቅር ውስጥ ጸብ ከሌለ መለየት አይቀርም። ንግግር ያው ስንነጋገር ነው አይደል? ሁልጊዜ ዝም የምንል ከሆነ አንድ ቀን ሲቆርጥልን መሄዳችን ወይ ደግሞ ሲሰለች መሄዳችን አይቀርም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ፍቅር ልጆች ከልብ ነው ማመሰግነው። እናማ እንዳለችው ሄሉሻ ያው ሰው ለሰው ልጅ አስፈላጊ ነው። እውነት ለመናገር በተከፋንም ሰዓት ሰው ሲኖር ነው፣ በተደሰትንም ሰዓት ሰው ሲኖር ነው። ሰርጋችንም ሞትም ሲመጣ የሆነ ብቻ በሁሉም ነገር ሰው የሰው ልጅ ያስፈልጋል። በደስታችንም ሰዓት ሰው ከሌለም ሊደምቅ አይችልም። ለቅሶም ቢሆን እንደዛው ነው እና ሰው ለሰው መድኃኒቱ ነው። ሰው ለሰው በዛውም ልክ ደግሞ አጥፊያችንን ስለሆነ የታወቀ ነው። እና እንዳለችው በቃ ልክ ናቸው። በቃ እንደዛ ከሆነኛ የእሷ ደስታ ያስደስተናል። ዛሬ ሰላም ሆነው ስላየን ደስ ብሎናል። ነገ ደግሞ ምንም አይነት ነገር ቢፈጠር ከነገ ወዲያ ይስተካከላል ብለን ብቻ በሰላም ነው እንትን የምንለው። ያ በመንገድ እንደተናገረው ሰምታችኋል። ከመጀመሪያም ስመጣ በሚዲያ ነው። እኔ ደብቄ ያደረኩት ነገር የለም። ከዛ ያው ህይወት ነበረኝ። እሷና እኔ በስራ ጨርሰን ተለያይተን ግን ደግሞ የሰው ልጅ እናንተ ህይወት በጀመራችሁ ሰዓት እንዳለው ልክ ነው። እኔ አሁን ለምሳሌ አንድ ሰው ጋር ነበርኩኝ፣ አግብቼ ፋታሁ ነበር። ያን ሰው ዝም ብሎ ኑሮ እኔ ህይወት ውስጥ ስገባ በቅናት አብዶ እንግዲህ እኔ ማንም ሊያገባት አይችልም ከኔ ውጭ ወደ ውጭ እያለ የኔን ህይወት መጥቶ ቢረብሽ ባለኝ አቅም መከላከል ነው እንጂ ስለሱ ስሜት አሁን እኔ ዝም ብዬ እንደኖርኩትና ህይወት ስገባ እንደሚረብሽ ላቅ አልችልም። እሱም እንዳለው ልክ ነው። ከዛ በፊት ዝም ብሎ ኑሮ ይሆናል። ግን ደግሞ እሷ ጋር ሄሉ ጋር ስታየው መታረብሻለች። ያ ከሆነ በቃ ልክ ነው። እሱ በሱ ሊፈረድበት አይችልም። ግን ደግሞ የእሱ አመላለስ ይገልጸዋል። የሰው ልጅ ከህይወታቸው ወጥቶ ከሆነ በሰጠነው ልክ ነው። በቃ ድጋሜ እንዳይመጣ ማድረግ የምንችለው እኛ ነን። በቃ ከኛ ጋር ምንም አይነት ተስፋ ካላየ አንድ ቀን ያው ይሄዳል። እና እንዳያችሁት እንግዲህ ሄሉ እና እሱ በነበሩበት ሰዓት ያቸው የመጀመሪያቱ ልዩ ማለት ነው ስትመጣ ነበር አለች መጨረሻ ስታዩ ተለያዩ። ከሄሉ ጋር ተለያይቶ ራሱ አብረው አልነበሩም። ለብዙ ሰዓት ተጎርታ ተበሳቅላ አይታችኋታል ባለፈው። እና አንዳንድ ጊዜ የኛ አንግል ነው የሚመልሰው። ግን እኛ አብረን ያለን ሰዎች ከኔ ጀምሮ ትዕግስት ሊኖረን ይገባል። የሚመጡት ነገሮች ለምን ሆኑ ብለን ነገሮችን ማበላሸት ሳይሆን ቆም ብለን እነዛን ነገሮች እንዴት ነው ማስተካከል ያለብን፣ የያዝነውን ነገር ከመጣል እንዴት አድርገን ነው ማስተካከል የምንችለው ብለን ወደ ውሳኔ ሳንገባ ራሳችንን መፈተሽ፣ በዛ ሰው ያለውንም ነገር ደግሞ በቀጥታ አስረድተን በስነ ስርዓት በተረጋጋ መንፈስ አስረድተን ህይወቱ እንዳይበላሽ ህይወታችን እንዳይበላሽ በጥሩ መንፈስ ያንን ሰው እልህ ሳናሲዝ ማኖር ማለት ነው። የምንወደውን ሰው ማቆየት ማስተካከል። ሰው ሆኖ የማይጋጭልም እና እንደዛ ስለሆነ ዞሮ እኛ የምንፈልገው አሁንም ሌላ ብጥብጥ እንዳይመጣ ነው። አሁን ላይ እንዲያለው ያብ ተምሮበታል። ተምር ያለው ብሏል። ሄሉሻም እንግዲህ አይተዋለይ። ድጋሜ እንደዚህ ሆነው ሲያበቁ ደግሞ መለያየት ስለሌለባቸው እኛም ተመልካቾችም ሁልጊዜም ከጎናቸው ነን። እነሱም ደግሞ ነገሮችን አስተካክለው ህይወቷን ብትመራ ደስ ይላል። ያብ ይወዳታል። እውነት ለመናገር ይወዳታል። እንደሚወዳትም ያወቅ ነው። አይታችሁ ከሆነ የዝም ብሎ የማስመሰል አይደለም። አሟት በነበረበት ሰዓት ከልውልም ከሶሲም በላይ ስንት እንደተፈነከተ አይታችኋል። ብዙ ነገሮችን ያየው ከነሱ በላይ እሱ ነውና የሚወዳችሁ ሰው ደግሞ እንደዛ በታመማችሁ ሰዓት እንደታመመ ኮላዲንም ትችላለህ ሄዱ አስባችሁታል። ግን በእንደዚህ አይነት ሁኔታ ውስጥ ስኮኑ ከጎናችሁ የሚሆን ሰው የሆነ ሰው ነው። አንዳንድ ሰው ግን ሲሞላልና ብቻኛ ጋር ይሆናል። የሆነ ነገር ውስጥ ስንገባ ትቶና ይሄዳልና ሶስታቸውም ዞሮ ብዙ መስዋዕት ከፍለዋል። እንዳለችው ጓደኞቿ ናቸው። ሶሲም እህቷ ናት። እኛ ሶሲን ካሁን በፊት በርግጥ ለሷ መልካም እንዲሆነች ነው የምናውቀው። ልውልም ጥሩ ነገር እንዳለው እናውቃል። ግን ደግሞ የሆነ አንዳንድ የሚያበላሻቸው ነገሮች ስለነበሩ
ሄሉ እንዳለችውም እንግዲህ እንደ ወንድም ስለደበረውና አንዳንድ በሱ ልክ ናቸው ብሎ ሲያስብ ነው እንደዛ እንጂ የኔ ህይወት ገብቶ በጥብጦ አያውቅም ብላለች። ስለዚህ ከሷ በላይ ደግሞ እኛ በጥብጦ አልረብሿል ብለን እሱን የምንወቅስበት ምንም ምክንያት የለንም። ለእሷ ከተመቻትና አሁን ባለችበት ህይወት ደስተኛ ሆነው እንደ ዛሬው ሰርፕራይዝ አድርገዋቸው ደስ ብሏቸው የሆነ ከተቀበሉት ህይወቷን ደስ ይልናል። ግን ደግሞ እነሱ እዛ ኑሮ ዛሬም ነገም ዛሬ ደህና ሆኖ ነገ ደግሞ ሌላ አንድ ነገር አምጥቶ እሷን ሲረብሻት እና ደግሞ ካለይበት ህይወት ሰላሟን ሲያሳጣት ለዛ ስለደበረን ነው ከህይወት ሻውጭ ስንላት የነበረው። ሰላም ከሆኑና ከቀጠሉ የእሷ ደስታ የሚያስደስታቸው ከሆነ እነሱም ክፍተት ሳይፈጥሩ በህይወታቸው ፍቅራቸውን መኖር ከፈለጉ እነሱ ናቸው። ማንም ሰው በራችሁን እስካልከፈታችሁለት ድረስ ሊገባ አይችልም እና በራችንን አጥብቀን መዝጋት ያለብን እኛ ነን። ቁልፋችንን ሰተን ለምን ገባህ ለምን እንዲሆንክ ማለት አንችልም። ስለዚህ ጥንቃቄ ማድረግ ያለብን በህይወታችን ማውራት ያለብን ነገር ልክ በቃ ይሆናል አይደለ? አንዳንድ ጊዜ በህይወታችን ስማችንን ማወቅ የነበረባቸውን ሰዎች ከልክ በላይ ሚስጥራችንን እንነግራቸዋል፣ ከልክ በላይ እናቀርባቸዋል። ግን በኋላ እነዛ ሰዎች እኛን ህይወታችንን ምስቅልቅል ያደርጉናል እና ለማንኛውም ሰው ሙሉ በሙሉ ልባችን መስጠት የለብንም። ለማንኛውም ሰው ሙሉ በሙሉ ሚስጥራችንን መስጠት የለብንም። በቃ መጠን ሊኖረው ይገባል። ሰው እንዲያቀራረቡ በቃ ያነ ሰው ዘመድ ከሆነ በዝምድናው ነው፣ ጓደኛም ከሆነ በጓደኝነቱ፣ ባላችሁ ከሆነ ባልም እኮ የራሱ መጠን አለው አይደለ? ለምሳሌ ለባላችን የምናወራቸው ወሬዎች አሉ፣ ግን ደግሞ የቤተሰቦቻችንን ብዙ ገመናዎች ለእነሱ ሙሉ በሙሉ እንትን የምንል ከሆነ ይህ ተገቢ አይደለም። ነገ ጧት እንደዚህ አይደለሽ እንዲ አንቺ ቤተሰቡ እንደዚህ ናቸው እያለ መልሶ ይሰርበናል። እና ስለዚህ የባላችን ነው። የቤተሰቦቻችንን ደግሞ ምንም አይነት ነገር ይሁን እንደዚህ በቃ የቤተሰቦቻችንን ገመና ለባል ማውራት አስፈላጊ አይደለም። ለምን እኛ ባወራ ነው ነገ ጧት የሆነ ነገር እንኳን ቢፈጠር እንደ አንቺ ቤተሰቦች ድሮስ እንዲህ አይደሉ ነው የሚለን። እንደዛ ቢለን ደግሞ ያመናል። እኛ ታውቃላችሁና በቃ የምናወራው ማወቅ አለብን። ማንኛውም ሰው በህይወታችን ያለ ሰው የራሱን ቦታ እንጂ ከቦታው በላይ አሳልፈን መስጠት ማውራት የለብንም እላችኋለሁ። እና ይሄ ነገር ጥንቃቄ አድርጉ። ብዙ እህቶችን ስለማቅ ነው እኔ እንደዚህ ባላቸውን አቅፈው ሲተኙ ልክ እያንዳንዷን ነገር ስለ ቤተሰቦቻቸው ከቤተሰቦቻቸው ጸብ ካለ እንደዚህ የሆነ ነገር ካለ መበሻሸቅ ካለ በቃ እርስ በርስ የማይግባቡ ከሆነ የሚጣሉ ከሆነ የሆነ ተንኮል ካለባቸው አንዳንድ ነገር ካለ እያንዳንዱ ዝርዝር አድርገው ያወራሉ። ከዛ ግን እሷ ስላወራችሁ ነገ ጧት አንዲት ስህተት ሲያገኝ የአንቺ ቤተሰቦች ሁሌም እያለ የበለጠ ቤተሰቦቿ እንዲታረከስ በቃ የሆነ እንዲሰማት ያደርጋልና ጭራሽ ለባላችሁ የቤተሰቦቻችሁን ምንም ይሁን ምንም በቃ መሰተር በቃ እንደዚህ ዚፕ ማድረግ አለባችሁና የባላችሁንም ደግሞ በዛው ልክ ብዙ ጊዜ አሁነኛ ሴቶች ባላችን ጋር የሆነ ነገር እንላል በኋላ ግን እና ባላችን ጋር ሆነን የሆነ ጸብ ሲፈጠርብን እያንዳንዷን ነገር ሁሉንም አውጥተን ለቤተሰብ እንናገራለን እና ከዛ በቃ ያንን ሁሉ ስለነገርናቸው ቤተሰብ ደግሞ የኛ መከፋት ስለሚያስከፋቸው እኛ እንኳን ነገሮችን አስተካክለን ተመለሰን ወደ እሱ እንመለስ ስንል በጣም ነው የሚደብራቸው። ተመልሰን ደግሞ ያንን ነገር ይፈጠራል። ለምንድን ነው ሙሉ በሙሉ ማውራት የለብንም? በቃ ለቤተሰብም ቢሆን የባላችንን ገመና በተለይ ደግሞ ያን ሰው ጋር የምትመለሱ ከሆነ የባላችሁን እንዴት ነው ብላችሁ መናገር የለባችሁ። ማስተካከል ያለባችሁ ራሳችሁ ናችሁ እና የሁሉም ቦታ አይለው ሰው የሚንቃችሁ በሰጣችሁት ልክ ነው። ስህተት ካለብኝ አረቦኝ አብሬያችሁ ነበርኩት። ይቡነኝ ቻናሌ ላይክ ሰብስክራይብ አድርጉልኝ። ይሄን የምትሰሙት ማለት ነው እና ወዳችኋለሁ። አሰላሙ አለይኩም ወራህመቱላህ